ሰላም ሰላም ተማሪዎች እንዴት ናችሁ? ይህ ዳኒ ቲዩብ ነው። ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ ዩኒት 1 ቤዚክስ ኦፍ ሳይንቲፊክ ኢንቨስቲጌሽን የሚል ቶፒክ ነው። ለቻናሉ አዲስ የሆናችሁ ተማሪዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። በአዲሱ ስርዓተ ትምህርት የተዘጋጀ ቶፒክ ነው። ወደ ትምህርቱ እንገባለን። ይህን ትምህርት ከመጀመራችሁ በፊት ተማሪዎች ያው ቤዚክ ኮንሰፕት ኦፍ ሳይንቲፊክ ኢንቨስቲጌሽን ስለሆነ ርዕሳችን ዋት ኢዝ ሜዠርመንት ወይም ልኬት ምንድን ነው የሚለውን እያሰባችሁ እንድትቆዩ፣ እንዲሁም በሜዠርመንት ቶፒክ ውስጥ ዋት ዱ ማግኒቲዩድ፣ ኳንቲቲ ኤንድ ስታንዳርድ ሪፕሬዘንት ኢን ሜዠርመንት ውስጥ የምናነሳቸው እነዚህ ሶስት ዋና ዋና ቃላቶች አሉ። እነሱም ማግኒቲዩድ፣ ኳንቲቲ እና ስታንዳርድ ናቸው። ስለዚህ እነሱ ምን እንደሚወክሉ እነኚህንም ብሬንስቶርሚንግ ኩዌስችንስ ናቸው። እያሰባችሁ እንድትቆዩ ይሁን። ከቻላችሁ መልሱን ከስር ለራሳችሁ እያያዛችሁ ቆዩና መጨረሻ ላይ አብረን የምናረጋግጥ ይሆናል ማለት ነው። ሌላው በዚህ ቶፒክ የምናየው ኮንሰፕት የሚሆነው how do people measure objects locally፣ ሰዎች እንዴት ነው በየአካባቢው ነገሮችን ወይም እቃዎችን የሚለኩት፣ ልኬት እንዴት ነው በየአካባቢው ሳይንቲፊክ የሆነውን ሳይሆን በሰፈር ውስጥ በአካባቢ ሀገር በቀል የሆነን የአለካክ ዘዴዎችን እንመለከታለን ማለት ነው። ሌትስ ጎ። ሶ ኢንትሮዳክሽን ፓርት ላይ የመጀመሪያ የምናየው ምንድነው what is measurement፣ ልኬት ወይም ሜዠርመንት የምንለው ነገር ምንድነው የሚለውን የምናየው። so measurement is the process of obtaining the magnitude of a quantity relative to an agreed standard። ስለዚህ እዚህ ስቴትመንት ውስጥ we get three keywords which are magnitude, quantity and standard። እነዚህ ሶስት ቃላቶች ቁልፍ ናቸው ማለት ነው። ማግኒቲዩድ የምንለው it is expressed in terms of number፣ በልኬት ውስጥ በቁጥር የሚገለጸው ነገር ምን ይባላል? ማግኒቲዩድ እንለዋለን ማለት ነው። ሌላው ኳንቲቲ is the item to be measured፣ የሚለካው ነገር በልኬት ውስጥ የምንለካው ነገር ምን ይባላል? ኳንቲቲ እንለዋለን። እሱም like mass, length and time and so on። ኦኬ። ስለዚህ ጊዜ፣ ርዝመት፣ ክብደት እና የመሳሰሉት ነገሮች ምንድናቸው? they are examples of a quantity in measurement፣ በልኬት ውስጥ ያሉ የሚለኩ ነገሮች ናቸው ማለት ነው። then the third one is standard። when we say standard, it is the unit with which the magnitude of that quantity is expressed። በልኬት ውስጥ የሚለካው ነገር የሚገለጽበት መንገድ ምን ይባላል? ስታንዳርድ እንለዋለን ማለት ነው። for example, mass is expressed in kilogram, gram and milligram። የምንለካው ነገር ተለኪው ነገር ማስ ከሆነ ወይም ክብደት ከሆነ ክብደትን የምንገልጸው ቁጥር ካስቀመጥን በኋላ ማግኒቲዩድ የሆነውን ቁጥር ካስቀመጥን በኋላ ምን እንዳለን? ኪሎግራም፣ ግራም፣ ሚሊግራም and so on። ስለዚህ እነዚህ ሶስቱ ነገሮች ኪ ናቸው፣ ማግኒቲዩድ፣ ኳንቲቲ and ስታንዳርድ። so keep them in mind። ቀጥሎ measurement can also be defined as the process of finding a number that shows the size or the amount of something። ስለዚህ ልኬት ስንል የአንድን ነገር መጠን አማውንት የሚያሳይ ኒውሜሪካል ኢንፎርሜሽን ወይም ደግሞ የቁጥር መረጃ የምናገኝበት ፕሮሰስ ነው ማለት ነው። so peoples in ancient time measure objects by traditional way። ሰዎች ከድሮ ጊዜ ጀምሮ ነገሮችን በባህላዊ መንገድ ስቲል እስካሁን ፕራክቲስ ይደረጋል፣ ይለኩ ነበር ማለት ነው። so ይህንን ሜቶድ ምን እንለዋለን? በቶፒኩ ላይ እንደምትመለከቱት indigenous method of measurement እንለዋለን። indigenous methods of measurement። so this method is practiced locally for a long time። ለረጅም ጊዜ ሲተገበር የቆየ old method of measurement ነው። and it's been passed from generation to generation፣ ከትውልድ ወደ ትውልድ እስካሁን ድረስ ሲተላለፍ የመጣ የመለኪያ ዘዴ ነው ማለት ነው። ኦኬ፣ አሁን የምንመለከተው indigenous methods of length measurement። ኦኬ፣ so in this topic we will see how length is measured by a local people። ስለዚህ ርዝመት እንዴት እንደሚለካ
በየአካባቢው ወይም ደግሞ ኢንዲጂነስ በሆነ ትራዲሽናል በሆነ መንገድ እንዴት እንደሚለካ እንመለከታለን። የመጀመሪያው ሃንድ ስፓን ነው። ሃንድ ስፓን as you can see in the picture በምስሉ ላይ እንደምትመለከቱት ሃንድ ስፓን የምንለው it is the measure from the tip of your little finger to the tip of your thumb when your hand is stretched out። ስለዚህ እጃችን እንደዚህ ጣታችን ስንዘረጋ ምስሉ ላይ እንደምታዩት ከአውራጣታችን ጫፍ እስከ ትንሿ ጣታችን ጫፍ ድረስ ያለው ዲስታንስ ሃንድ ስፓን ብለን እንጠራዋለን ማለት ነው። ሌላው ዲጂት ነው። ዲጂት ማለት የአንድ አዋቂ ከአውራጣቱ ቀጥሎ ያለው የመጀመሪያው ጣት እርዝመትን ነው የሚወክለው ማለት ነው። it is the width of an adult human male finger tip። ኦኬ ቀጥሎ ኪዩቢትን እንመለከታለን። ኪዩቢት is a measure of distance from the tip of one's elbow to the tip of the middle finger when your arm is extended። ስለዚህ በምስሉ ላይ እንደምትመለከቱት ከክንድ ማጠፊያችን ጀምሮ እስከ የመሃል ጣታችን ጫፍ ድረስ ያለውን ዲስታንስ የምንለካበት ቴክኒክ ምን ይባላል? it's called a cubit። okay the other system of measuring a length by indigenous method is called foot. by foot we measure a distance from the back of the heel to the tip of the big toe። ስለዚህ ከተረከዛችን እስከ አውራጣችን ጫፍ ድረስ ያለውን ዲስታንስ ስሞል ዲስታንስ መለካት የምንችልበት ቴክኒክ ነው፣ ፉት ይባላል ማለት ነው። okay the other one is called pace. it's also sometimes called fathom. okay it is a linear distance measure of the person's extended walk። የአንድ ሰው እርምጃ የአንድ ሰውን እርምጃ በምስሉ ላይ እንደምትመለከቱት የአንድ አዋቂ ሰው እርምጃ ነው ፔስ የሚባለው ማለት ነው። the distance measured from the heel of one foot to the heel of the same foot when it is next touch to the ground it's called pace። ክፍተቱ ኦልሞስት የ1 ሜትር ክፍተት እንመለከታለን ማለት ነው። this is what we call a pace። ፋቶም ያልኳችሁ ኔክስት ስላይድ ላይ የምንመለከተውን የአርም ስፓንን ዲስክሪፕሽን ነው። ፔስ ነው የሊኒየር ዲስታንስ ሜዥር ፍሮም ፐርሰንስ ኤክስቴንድድ ወክ የሚለው የአንድ አዋቂ እርምጃ ነው። ፋቶም የምንለው ቀጥሎ የምንመለከተው ነው። ሌትስ ሙቭ ዘ ኔክስት ስላይድ። ኦኬ arm span is also known as a fathom. it is the distance from the middle fingertip to that of the right hand when you stretch your arms out as far as they can reach። ስለዚህ ምስሉ ላይ እንደምትመለከቱት ከግራ እጃችን መሃል ጣት ጫፍ እስከ ቀኝ እጃችን መሃል ጣት ጫፍ ድረስ ያለን ትንሽ ረዘም ያለ ዲስታንስ የሚለካልን ኢንዲጂነስ ሜቶድ ኦፍ ሜዥርመንት ምን ተብሎ ይጠራል? it's called an arm span. okay the other one we will look at the indigenous methods of measuring mass። ክብደትንስ እንዴት ነው ትራዲሽናል በሆነ መንገድ ወይም ሎካል በሆነ ዌይ እንዴት ነው የምንለካው የሚለውን ስንመለከት the first thing what is mass የሚለው ነገር ነው የምናስበው። ማስ ማለት ምንድነው? mass is the amount of matter present in a substance። okay መጠነ ቁስ የሚለውን የአማርኛ ፍቺ ነው የሚይዘው። ማስ በቁስ አካላት ውስጥ ያለ የቁስ መጠን ምን ይባላል? ማስ እንለዋለን ማለት ነው። ማስን ወይም ደግሞ ክብደትን እንዴት ነበር የሚለካው? እስካሁን ድረስም ፕራክቲስ የሚሆኑ ቴክኒኮች አሉ፣ ሎካል ቴክኒኮች አሉ። አንደኛው ወቄት ነው። ወቄት the first one is ወቄት as a mass measuring unit usually used to measure the mass of powder of gold in a local market። ስለዚህ በየአካባቢው በድሮ ጊዜ ሰዎች በዱቄት መልክ ያለን ወርቅ የሚለኩበት ቴክኒክ ነው። አንድ ወቄት ሁለት ወቄት እየተባለ ይለካል ማለት ነው። it is a traditional method of measuring mass. the other one is kuntal. kuntal is a bag used to measure the mass of grains. okay እህሎችን እንደ ጤፍ እንደ ስንዴ የመሳሰሉ ነገሮች በምን ይለካሉ? በኩንታል። what you have to know is 1 quintal is equal to 100 kilogram። አንድ ኩንታል 100 ኪሎግራም ይመዝናል ማለት ነው። the other one ፈረሱላ is used to measure the mass of pepper and coffee። ለምሳሌ እንደ በርበሬ እንደ ቡና ያሉ ነገሮችን በፈረሱላ ሜዥር ይደረጋል። 1 ፈረሱላ is equal to
17 ኪሎ ግራም። አንድ ፈረሱላ ወደ 17 ኪሎ ግራም የሚሆን ክብደት ይኖራል ማለት ነው። ሶ ኦል ዲስ አር ኢንዲጂነስ ሜትድስ ኦፍ ሜዠሪንግ ማስ። ኦኬ the next topic will be indigenous methods of measuring time። ጊዜንስ እንዴት ነው ሎካሊ ሰዎች ሲለኩ የነበረው፣ በምን አይነት ሜትድ ነው የሚለኩት የሚለውን ስንመለከት the first thing is what is time? Time means it is the measure of the duration of an event። an interval የሚለው ትክክል አለም። it is the mass the measure of the duration of an event። ኦኬ የአንድ ክስተት ዲዩሬሽን ቆይታን ምን እንለዋለን? ታይም እንለዋለን ማለት ነው። አንድ ዲዩሬሽን ወይም አንድ ክስተት ምን አለው? ቢግኒንግ ታይም አለው and ending ታይም አለው። የሚጀምርበትና የሚጠናቀቅበት ታይም አለው። that is called time። so indigenous methods of measuring time include shadow of a tree, water clock and sand clock። shadow of a tree የምንለው የዛፍ ጥላ ነው ማለት ነው። shadow of a long tree። ስለዚህ የዛፉን ጥላ ከፀሐይ መውጣትና መግባት ጋር ተያይዞ ሰዓትን በዛ ካልኩሌት ሲያደርጉ ነበር ማለት ነው። ወተር ክሎክ እና ሳንድ ክሎክን በተመሳሳይ ደግሞ የውሃ ወይም ደግሞ የአሻውን ጠብታ በሆነ ኢንስትሩመንት ውስጥ አስገብተው የውሃና የአሻውን ጠብታ በመቁጠር ታይምን ሜዠር ሲያደርጉ እንደነበር የሚያሳይ ነው ማለት ነው። that's all for today. thanks for watching this video። ስለዚህ ተጨማሪ ቪዲዮዎች እንዲደርሷችሁ ደግሞ ይህንን ቻናል ሰብስክራይብ አድርጉ። thank you።